እሺ ደግሞ ይበልጣል ከሺ ነው የሚላት። ካገባት በኋላስ አትነዛነጂ በጧት ተነሺ። ግብረ ሰዶማውያንን እንቃወማለን የምትሉ ሰዎች እንዴት ነው ቆሻሻን የምትቃወሙት? ግብረ ሰዶም ነኝ የምኖረውም ኢትዮጵያ ውስጥ ነው። ከጃኒ ጋር በጣም ብዙ ሰው ማወቅ የሚፈልገው ጥያቄ ነው። ደስ ትላላችሁ። ሰላም ሰላም፣ ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ዛሬ ቅዳሜ ነው። እጅግ በጣም ደስ የሚል ውሎ እያሳለፋችሁ እንደሆነ አልጠራጠርም። በትናንትናው ዕለት እጅግ በጣም ኃያልና ገናናው የሆነው የቅዱስ ሚካኤል ክብረ በዓል እየተከበረ ነበር። ታዲያ ቤተሰቦች እናንተስ በትናንትናው ዕለት ምን አይነት ቀን እያሳለፋችሁ ነበር? እጅግ በጣም ደስ የሚል ተአምሮችም እየተሰሙ ነበር። ቅዱስ ሚካኤል ያደረገላቸውን ተአምሮችን የተለያዩ ሰዎች ተአምራቸውን እየተናገሩ ነበር። እስኪ ደግሞ ቪዲዮቻችንን ከመጀመራችን በፊት አንድ እጅግ በጣም ደስ የሚል ተአምር አሰምቻችሁ አንድ መልእክት ወደ ቤተ ክርስቲያን ልሄድ ስሰናዳ ደረሰኝ። በእምነቴ ተደረገልኝ ትለናለች የዛሬዋ ባለ ታሪካችን። በትዳር ከተጣመርን 10 ዓመታትን አልፈዋል። ቤታችን በሀብትና በንብረት የተሞላ ቢሆንም የቤቱን ጸጥታ የሚሰብር የሕፃን ሳቅ ግን ናፍቆን ነበር። በየሆስፒታሉና በየባህላዊ ሕክምናው ብንመላለስም ማህፀንሽ ተዘግቷን ልጅ መውለድ አትችይም የሚል ተስፋ አስቆራጭ መልስ ነበር የማገኘው። የጎረቤት መጠቋቆም፣ የቤተሰብ ግፊትና የልቤ ህመም ከባድ ሸክም ሆነውብኝ ነበር። በተለይ በዓላት ሲመጡ ሁሉም ልጆቹን አሰልፎ ወደ ቤተ ክርስቲያን ሲሄድ እኔ ብቻዬን ሆኜ እንባዬን እጠርጋለሁ። የቅዱስ ሚካኤል ዓመታዊ በዓል የሚከበርበት ህዳር 12 ቀን ሲደርስ የሰው ጥበብ አቅቶኛል። ከአሁን በኋላ ተስፋዬ የሰማዩ አምላክና የቅዱስ ሚካኤል ምልጃ ነው አልኩ። በሌሊት ተነስቼ ነጠላዬን አጣፍቼ ወደ ቅዱስ ሚካኤል ቤተ ክርስቲያን አመራው። ህዝቡ ግር ይላል። ካህናቱ፣ ዲያቆናቱ ይዘምራሉ። ታቦቱ ወጥቶ ሲዞር በጉልበቴ ተንበርክኬ መሬቱን ሳምኩ። እንባዬ እንደ ጅረት እየፈሰሰ እንዲህ ስል ስለት ገባው። የምህረት መልአክ ቅዱስ ሚካኤል ሆይ የሰዎች ፊት ገርፎኛል፣ የቤቴ ጸጥታ አስፈርቶኛል። አንተ በእግዚአብሔር ፊት ባለሟል ነህና እባክህ ስለኔ ለምነ ማህፀኔን ክፈትልኝ። ወንድ ልጅ በወልድ ስምህን እሰይማለሁ፣ በየዓመቱ በስምህ ድሆችን እመግባለሁ አልኩ። ከዛም በኋላ እምነት በልቤ ሞልቶ ወደ ቤቴ ተመለስኩ። ከወራት በኋላ በህልሜ አንድ ነጭ የለበሰ ሰይፍ የያዘ ደማቅ ብርሃን ያለው መልአክ በቤቴ መሃል ቆሞ በእጁ የያዘውን ህብስት ሲሰጠኝ አየሁ። በድንጋጤ ከእንቅልፌ ስነቃ ሰውነቴ በደስታ ተሞልቶ ነበር። ብዙም ሳይቆይ የህመም ስሜት ተሰማኝ። ወደ ሐኪም ቤት ስሄድ ዶክተሮቹ ማመን አቃታቸው። ያ ደረቅ የተባለ ማህፀን ህይወትን አብቅሏል። ጸነስኩ። 9 ወራት አልቀው ወንድ ልጅ በሰላም ተገላገልኩ። የቤቱ ጸጥታ በህፃን ጩኸት ተለወጠ። ይኸው ዛሬ ባለቤቴና እኔ ልጃችን ሚካኤልን ይዘን ህዳር 12 የመልአኩ ቅዱስ ሚካኤልን ዓመታዊ ክብረ በዓል ልናከብር ተገኝተናል። ለሰው ያልተቻለ ለእግዚአብሔር ይቻላል። የቅዱስ ሚካኤል አማላጅነት አይለየን እያለች ትመሰክራለች። እንኳን ደስ አለሽ በሏት። እንኳን አደረሳችሁ። መልካም ጊዜ። ይሄው ቤተሰቦች እንደተመለከታችሁት ነው። እጅግ በጣም ድንቅ ተአምር ነው። እህታችን የተደረገላት ለዘመናት ልጅ ሙሉላችም ተበላ። እጅግ በጣም በልጅ አምሮ ተሰቃይ ነበር። በስተመጨረሻም ግን ሁሉም ቅዱስ ሚካኤል የሚሰራው ነገር የለምና ቤተሰቦች እንደሰማችሁት ነው። ታሪኳን እንደነበረ ተካፍለን የተመለስነው። ታዲያ ቤተሰቦች እስኪ እናንተም ሐሳብና አስተያየታችሁን ኮሜንት ላይ ጻፍ አድርጉልን። ወደ ኔክስት ቪዲዮ ምንድነው እጅግ በጣም አነጋጋሪና አስገራሚ የሆኑ ነገሮች ሰሞኑን እየተዘዋወሩ ነበር። በዚህ ሶሻል ሚዲያ ላይ ደግሞ ግብረ ሰዶማውያኖች እየተስፋፉ ነው። ይሄ ነገር እንዴት ነው ኢትዮጵያ ውስጥ ሊካሄድ የሚችሉ ተብሎ እጅግ በጣም ሰዎች ሐሳብና አስተያየታቸውን እየሰጡ ነበር። ታዲያ ሰመረ ባሪያውም አንድ እጅግ በጣም ጠቃሚ የሆኑ ንግግሮችን እየተናገረ ነበረ። ወንዶች ከአቅም በላይ ማድረግ የለባቸው ነገሮችን እያደረጉ እርማት ይገባዋል እያለ ነበር አንዳንድ ቪዲዮዎች ላይ። እስኪ ደግሞ አንዳንድ ቪዲዮችን አይተን እንመለስ። እንዴ ጌጤ ፋሽን ቀይራ መጣች። እኔ ምነው አሁን ይሄን አያችሁ። ብዙ ሰዎች እንግዲህ የዘንድሮ ፋሽን ልንገራችሁ። መጀመሪያ በጣም መብቱ ነው፣ ወንድ ልጅ ራሱን አይጠብቅም እንዴ መጠበቅ ይችላል እኮ ምናምን የሚሉ ወንድም እንደገና መለስተኛ ወንድም እንደገና ሴትና ደግሞ መለስተኛ ወንድ አላችሁ። ወንድ ድፍን ሆኖ የሆነ ሳይዶ የተመታ እንደገና ሴት ሆና ወደ ሳይዶ ወደዚህ መምጣት የምትሞክር የሆናችሁ መሀል ላይ ያረፋችሁ ሰዎች አላችሁ። በሞራል ደረጃ ደግሞ የመጨረሻ ዜሮ የገባችሁ ሰዎች ማለት ነው። ወንድም ኢትዮጵያዊ
በራሱ ማለት ነው ኢትዮጵያ በመሆኑ ብቻ በኢትዮጵያ ነው እዚህ ማህበረሰብ ውስጥ ማደጉ የሚይዘው የሥነ ምግባር ኖርም ደረጃ አለው። ወንድ እንደ ወንድ ይሆናል፣ ሴት እንደ ሴት ይሆናል። ያንተ ውበት ባለፈው አንዱ ካሮት ተቀብቶ ሂና ተነክሮ ፊቱን የሆነ ማስክ እንትን አድርጎ እላዩ ላይ ስቲም እየተነፋበት ጥፍሩ ተዘፍዝፎ ወንድ እንደ ወንድ መሆን ይችላል። አንተን ወንድ ማለት ይከብደኛል፣ ይቅርታ አድርግልኝ። በነገራችን ላይ ዘመናዊ ሰው አይደለሁም፣ በዚህ ሴንስ ባህላዊ ሰው ነኝ። ምንም ማለት ሴትም አይደለም ወንድም አይደለም እንጂ ፍናፍንትን ማለት ላይ በቃ አንተ በጣም የምታጸይፉን እናንተ። አሁን አንቺ ጌጤ ሙሉ በሙሉ አንቺ ላለማደሙ እዚህ ጋር ወይ ለጥፈሽው ካልሆነ አላውቅም እንዴ እንኳን ሆነልሽ። ለነገሩ የቸኮለ ሰው እንኳን እንዳይሳሳት እንኳን እዚህ ጋር እንኳን ምልክት መለያ አድርግሽ። ምን ቤት ነሽ? ሴቶች ቤት ገብተሽ ቢጎዲን ተጠቅልላ አንተ ወንድ ነው። ይሄ መብትህ አይደለም፣ ኢንሰልት ያደርገናል እኛን። በቃ የመጨረሻ ነው የሚያምን የመጨረሻ እንደ ማህበረሰብ ያደግንበት የአባት የአያት የምናምን ቫልዩዋችን እንደ ኢትዮጵያዊ የወንድ ዴፊኒሽናችን ይጠፋብናል። እንደ ኢትዮጵያ ሰዎች የሚመስሉትን ውስጥ ወንዳ ወንድ እኮ ነው። ውስጡን ብታየው እኔ ኤክስሬ አልተገጠመልኝም አይኔ ላይ ፊት ለፊት የማየውና የማየው ውስጥን የሚያቅል ያውቃል። አንተን አቅፋ የምተኛ ካለች ቢጎዲን ተጠቅላ ምናልባት ጸጉር ሰሪዋ ልትሆን ትችላለች። እዛው ብዙ ጊዜ ስለምትመላለስ ከመላመድ ፍቅር ከመጣ ነው እንጂ ሴት የምሯን ሴት አበሻ ሴት የሆነች ሴት አንተን እንደሆነ መቆጥር አይመስለኝም። ምንድን ነህ አንተ? ራስን ምን ብለህ ነው ሪፈር የምታደርገው? ሰር፣ ሚስተር፣ ወይዘሮ፣ ወይዘሪት እንትን ምንድን ነህ አንተ? በጣም ነው የማፍረው። አለማፈር ደግሞ ላይቭም ገብተህ ነበር። ላይቭ ዲስኮኔክት ሆኗል ይላል እኮ ጭራሽ። እንዴት ድፍረት ነው ያለ ግን! ዘመድ የለህም ጭራሽ። እንደው ተው የሚል ዘመድ የለም። ገርል ፍሬንድ ኖሮ አያውቅም። አታፍርብህም? እሷ ስታይ የሆነ ቤተሰብ ወንድሞች የሉም? የምር ወንድሞች የሉም? አልተወለዳችሁም ወንድሞች እዛ ቤት ውስጥ? ብቻህን ነው እንትን ያልከው? ከየት ነው የመጣው? በቃ አፈሩ ወንድ ልጅ ቡና በእንትን በቲማቲም ተቀባና ምናምን ዘንዋት ቆዳ ጠራ ምናምን። የወንድ ልጅ ፋንክሽን በእኛ ማህበረሰብ እንደዛ አይደለም። አትሽለጥለጥ ዝም ብለህ። ወንድ ልጅ ወንድ ነው በኢትዮጵያ ማህበረሰብ፣ በየትኛውም ዓለም ማህበረሰብ ይመስለኛል። ወንድ ልጅ ወንድ ነው ማለት ጊዜውን ቢዩቲ ኬር እና እንትን ቢጎዲን ሲጠቀልል አያሳልፍም። ወንድ ልጅ የራሱ የሆነ ፕሮቴክተር ነው። ወንድ ልጅ ፕሮቫይደር ነው። ወንድ ልጅ የራሱ የሆነ ፊገር አለው። የራሱ የሆነ መገለጫ ውበት አለው። ወንድ ሲሆን ሲባል ኖርማሊ ራሱን የጠበቀ ንጹህ የሆነ ጥሩ የሚለብስ ዝንጥ ያለ ምናምን ሊሆን ይችላል። በዚህ ሌቭል አልፎ ሴቶች ፀጉሩን በዊግ ቢጎዲን የሚጠቀለል ጥፍሩን የሚዘፈዘፍ የሚሞረድ እና የሌለ እንሶስላ ወይባ ለምን አትገባም ወይ ጠበብ እንዲያደርግልህ ሌላ ነገርም ከሆነ ኬዙ ወይባ ማን ነበረች? ያቺ አልጋነሽ ናት። ማናት ወይባ? ቁጥር እሰጥሃለሁ። እሷ ጋር ደግሞ ቅቤ ተቀብተህ ግባና እንትን ሳፎኬት አድርገው። ኧረ ፈሩ ተው፣ ግድ የላችሁም ተው። እንደው እኛም ባታከብሩን እንደው ሰው ማህበረሰቡ ነው ማክበር አለበት። ሲሆን እኔ ከቤቴ ስወጣ የምለብሰው አለባበስ ዙሪያዬን ሰፈሬንና የሚያየኝን ሰው ነው ማከብረው። ትልትል ያለ ሱሪ አድርጌ ያለ እድሜ ቅልል ብዬ ስወጣ ለራስ በእኔ ቤት ማማረብኝ ብዬ እኮ አላረገውም ግን እዛ ጋር የሚያየኝን ሰው ኢንሰልት ስለማደርገው ሞራሉን ስለምነካው ምን በወጣው ከቤቱ በሰላም ወጥቶ እንደዚህ አይነት አጸያፊ ነገር ያለ ምን በወጣው። ስለዚህ እሱን እንኳን እንደ ማህበረሰብ ቫልዩ ስለምሰጥ ሰው ለሰው ብሎ ይኖራል። የራስ ላይፍ ነው ብቻ አይሰራም። የራስ ላይፍ የለም። የራስ ላይፍ ካለ ቆልፈ ከቤት አትድረስብን እኛ ጋር። አሁን አንተ አጸያፊ ሰው ነህ። በቃ ምንድነሽ አንተ እንዴ? በስመ አብ ውይ ምን አይነት ጊዜ ላይ እንደደረስን ግን ሰዎች እንደሰማችሁት ነው። ሰመረ ባሪያው እጅግ በጣም ብዙ ጊዜ ጠቃሚ የሆኑ ነገሮች ነው የሚናገረው። ይህ ወንድማችን ሊያደርግ የፈለገው ነገር ግራ እስኪገባኝ ድረስ ነበረ። እንዴት እንደማንኛውም ሴቶች ካክሱስ ገብቶ ጠጉሩን ተቀልለው ሊተኮስ ተቀምጦ ነበር። ይሄ ነገር ደግሞ እንደ ቀልድ የተለማመረው ወደማይሆን ነገር ነው እየወሰደን ያለው እየተባለ ነበር። ታዲያ ቤተሰቦች እናንተስ በዚህ ቪዲዮ ላይ ምን አይነት ሀሳብና አስተያየት አላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልን። ቀረበ ደስ የሚሉ ንግግሮችን እየተናገረ ነበረ። ሰዎች ከሚያስቡት በላይ የተለየ አስተሳሰብ ያለው ወጣት መሆኑን እያስመሰከረ ነበረ። ታዲያ ከሰይፉ ጋር የተለየ ሰጣ ገባ ውስጥ ገብቶ ነበር። እስኪ ደግሞ አንዳንድ ቪዲዮችን አይተን ነበር። ነውር ጌጥ የሆነበት ሰዎች ስለሚናገሩት ነገር የማያስቡበት ወይም ደግሞ አካላቸውን ገበያ በሚመስል መንገድ የሚያቀርቡበት ነገን ታሳቢ ያላረገ እኔ አንዳንዶቹ በጣም ያሳዝኑኛል። ምክንያቱም እነዛ ሰዎች ዛሬ ላይ ቆሙ ነገቸው ምን ሊሆን እንደሚችል አልገመቱም። ነገ የምትሰደብበትን፣ ነገ የምትወቀስበትን፣ ከትልቅ ማዕረግ የምታንስበትን መጥፎ ነገር ዛሬ ላይ ማድረግ ማለት ነው። በአነጋገር፣ በድርጊት፣ በብዙ ነገር የተወላገደውን ሰውዬ ጀግና ያልነው ቀን ከታች የሚመጣው ሰው ጀግንነት ወይም ደግሞ የጀግንነት መመዘኛው የሚመስለው እሱ ነው። ስለዚህ አነጋገሩም ስነ ምግባሩም በነውር ማጌጥ ይጀምራል። ያኔ ትውልድ ይበላሻል። ብዙ ሰዎች ሰይፉ ፋንታሁን አዶናይን በአሽሙር ነክቷል ብለው ጥያቄ ያነሱበት ኢንተርቪው ይሄኛው ፓርት ነው። ሁለት ጥያቄዎችን እናንሳ።
ሴፉ ፋንታውን ቲክቶክ ላይ ጥሩ የሚሰሩ እንዳሉት ሁሉ መጥፎ የሚሰሩ ስርዓት የሌላቸው በንግግርም በተግባርም ብዙ መጥፎ ነገር የሚሰሩ ልጆች አሉ አለ። ከዚህ ውጪ ስም አልጠራም፣ እከሌ ነው አላለም። ሶ እናንተ አዶናይን በአሽሙር ነካ ያላችሁበት ምኑ ጋ ነው? እናንተ እንዳላችሁት አዶናይን በአሽሙር ነካ ከሆነ አንድ አዶናይ እንደዛ አይነት ሰው ነው ማለት ነው። አዶናይ ስርዓተ ቢስ ነው። ንግግሩ፣ ተግባሩ፣ ብዙ ነገሩ ሴፉ እንዳለው አይነት ሰው ነው። እንደዛ ከሆነ አንድ ሴፉ ልክ ነው። እንደዛ አይነት ሰው ካልሆነ ደግሞ እናንተ ናችሁ አሽሙር ብላችሁ የለጠፋችሁበት እንጂ ሴፉ የሚያወራው ስለሌላ ሰው ነው ማለት ነው። ተረዳችሁ? ንግግሩ አዶናይን ይመለከታል ካላችሁ አንድ አዶናይ እንደዛ አይነት ሰው ነው ማለት ነው። አይ አዶናይ እንደዛ አይነት ሰው አይደለም ካላችሁ ደግሞ ይሄ ንግግር የሚመለከተው እሱን አይደለም ማለት ነው። ዛትስ ኦል። እንዳያችሁት ነው ሁለቱም ጥያቄዎች ለመመለስ እኔ በግሌ ሞክሬ ነበር። እናንተስ የእናንተ መልስ ምንድነው? አዶናይ እውነት ሰይፉ ፋንታሁን አሽሙር እየነካው ነበር ወይ? እስኪ ጥያቄ እናንተ ኮሜንት ላይ ጻፍ አድርጉልኝ። ግን ሰይፉ ፋንታሁን እንደዚህ ያደርጋል ብዬ አላስብም። ምክንያቱም ትናንትናም ሐምለሰት ሙጬ ሰይፉ ፋንታሁን እንዲህ ያደርጋል ብዬ አላስብም ብላ መሰከረችለት ነበር። እናንተስ ምን ታስባላችሁ? ሐሳባችሁ ኮሜንት ላይ አስቀምጡ። ሲያነጋግሩና ብዙ ሰዎችን ጥያቄ ሲያስነሳባቸው የነበሩ ልጆች እነሱ ምንድናቸው? የቀነኒ አዱኛ አባት እና የአንዱዓለም ጎሳ እንትን ነው ጉዳዩ። ከዚህ በኋላ በፍርድ ቤት ቀርቶ ወደ ሽምግልና መሄድ አለበት ተብሎ የቀነኒ አዱኛ አባት የራሳቸውን ሀሳብ እየሰጡ ነበር። እስኪ ደግሞ አንዳንድ ልጆችን አይተን እንመለስ። የድምፃዊ አንዱዓለም ጎሳ የሽምግልና ጥረት ሳይሳካ ቀረ። የሞዴል ቀነኒ አባት በሽምግልና የተስማማነው ነገር የለም ሲሉ ገለጹ። መረጃውን በአጭሩ ላቀርብላችሁ። በድምፃዊ አንዱዓለም ጎሳና ህይወቷ ባለፈው እጮኛው ሞዴል ቀነኒ አዱኛ ቤተሰቦች መካከል ለወራት ሲካሄድ የነበረው የሽምግልና ሂደት ሙሉ በሙሉ መክሸፉ ተሰማ። ይህን ተከትሎ የቀነኒ አዱኛ አባት በማህበራዊ ሚዲያ ቤተሰቦቹ በእርቅ ተስማምቷል ተብሎ የሚሰራጨው መረጃ በይፋ በማስተባበል እንደ ቤተሰብ የተስማማንበት ምንም ጉዳይ የለም ሲሉ አስታውቀዋል። የኦሮምኛ ሙዚቃ ድምፃዊው አንዱዓለም ጎሳ እጮኛ የነበረችው ሞዴል ቀነኒ አዱኛ ከከፍታ ቦታ ወድቃ ህይወቷ ማለፉ ይታወሳል። በህልፈቷም ድምፃዊ በዋና ጠርጣሪነት ተይዞ ለወራት በእስር መቆየቱን በተለያዩ የሀበሻ ዜናዎች ሲዘግብላችሁ እንደነበር ይታወቃል። ድምፃዊው ከእስር ከተለቀቀ በኋላ ከቀነኒ ቤተሰቦች ጋር ያለውን ግንኙነት ለማደስና እርቅ ለመፍጠር አባገዳዎችና ሽማግሌዎችን ልቆ እንደነበር የተገለጸ ሲሆን ለወራት የዘለቀው ይህ የሽምግልና ሂደት በሁለቱ ወገኖች መካከል ስምምነት ሳይደረስበት ፍሬ ሳያፈራ መቅረቱ ተሰምቷል። የሽምግልናው መክሸፍ ይፋ በሆነበት ወቅት የቀነኒ አዱኛ አባት በተለይም በማህበራዊ ሚዲያ ጉዳዩ በእርቅ ተዘግቷል በሚል ለሚሰራጨው መረጃ ምላሽ ሰጥቷል። አባትየው በሰጡት መግለጫ በማህበራዊ ሚዲያ የቀነኒ ጉዳይ በእርቅ ሊጨርስ ነው ተብሎ ለተለቀቀው መረጃ እኛ እንደ ቤተሰብ የምናውቀው ነገር የለም ብሏል። ይህም መረጃ ለምን እንደለቀቁ ባናውቅም እኛ እንደ ቤተሰብ በእርቅ የተስማማንበት ምንም ጉዳይ የለም ሲሉ አቋማቸውን በግልጽ አስቀምጠዋል። አክለውም የህግ ሂደቱም እስካሁን መቋጫ አላገኘም፣ በማህበራዊ ሚዲያ የሚለቀቀው አንድ ወገን ያጋደለ መረጃ ነው፣ እንደ ቤተሰብ የተስማማንበት ምንም ነገር እንደሌለ እንድታውቁ ሲሉም የቀነኒ ጉዳይ ለሚከታተሉ ኢትዮጵያውያን በሙሉ ገልጸዋል። ድምፃዊ አንዱዓለም ጎሳ ከስር የተለቀው ፖሊስ ምርመራውን አጠናቆ መዝገቡን ለአቃቢ ከላከ በኋላ አቃቢ በተሰጠው የጊዜ ገደብ ውስጥ ክስ ሳይመሰረትበት በመቅረቱ መሆኑ የሚታወቅ ነው። በወቅቱ የድምፃዊ ጠበቆች ደንበኛ ያላግባብ ተስሯል በሚል ፖሊስና አቃቢ ግን በመክሰሳቸው የፌዴራል የመጀመሪያ ደረጃ አራዳ ምድብ ችሎት ድምፃዊ አንዱዓለም ጎሳን በዋስ እንዲለቀቅ ማድረጉ ይታወቃል። ነው ታዲያ እናንተስ በዚህ ቪዲዮ ላይ ምን ሀሳብ አላችሁ? ሀሳባችሁን ኮሜንት ላይ ታስቀምጡልኛላችሁ። እስኪ ደግሞ አንዳንድ ቪዲዮችን አይተን እንመለስ። መረጃ ምንድነው? ትዳር ይጠቅማል። ማንኛውም ወጣት እንዲሁም ደግሞ ማንኛውም ጎረምሳ የሆነ ሰው ሰብሰብ አለበት። ምክንያቱም የተለየ የሆነ አስተሳሰብ እንዲኖር ያደርጋል። ቤተሰብ መመስረት እጅግ በጣም ጠቃሚ የሆነ ነገር ነው። እባክህ አንተም ማናጅዋል እሸቱ አግባ ተብሎ ላይቭ ላይ እያፋጠጡት ነበር። እስኪ ደግሞ ይሄን ቪዲዮም አይተን እንመለስ። አግባ ሙሉ አይደለህ። ሙሉ መሆን ከፈለክ አግባ። አም ሲሪየስ አግባ። ላይፍን ኢንጆይ አርግ። ችግርን ኢንጆይ አግቢ ይሻል። አግብተሽ ስትቃጣይ ዞሮ ያሙሻል ይላል የሆነ ቪዲዮ። ችግር የለውም። ትዳር ደሴት ነው። ሁሉ ሰው የራሱን ደሴት ነው የሚኖረው። አሁን አንተ ማታገባው ወይ ምርጫ በዝተውብህ ወይ ደግሞ ሰዎች ላይ የምታየው ነገር ወደ እኔ እንዳይመጣ። ትዳር ፍልስፍና አይፈልግ። ምን እንዳይፈልገው ማመን
ትዳር በረከት ነው። ትዳር የሚሰጠው ፈጣሪ ነው። ትዳር እኮ የሰው አይደለም። እኛ ሰውኛ አድርገን ለምን እንጣላለን፣ ለምን እንዲህ አለችኝ ምናምን እንላለን እንጂ ትዳር በረከት ነው። ታዲያ ትዳር የፈጣሪ ካልሆነ ለምን አግባ ትለኛለህ? ሰበቡን አድርስ ነው። ያላገባ ወንድም እንዲያገባ አድርስ ነው እኮ ሰበቡን። ኧረ አይ በቃ ችግር የለውም እስቲ ይሄን ውሃ ሳትጠጣ ተቀመጥ ጠምቶ፣ ፈጣሪ መጥቶ አያጠጣህም። አይ ነው ሰበቡን ታደርሳለህ። ምርጫ አታብዛ ወንድሜ። ሎክ ሪሌሽንሺፕ ላይ ኤክስፐርት ነኝ። አንድ እውነት ልንገራችሁ፣ ምርጫ ስታበዛ የመጀመሪያ ችግር እዛ ጋር ነው። እኔ ምርጫ በዝቶብኝ አይደለም። ትዳር ምሪት ነው። ፈጣሪ ነው የሚመራ። ምራኝ በለዋ በቃ ጌታዬ፣ በቃ ለኔ የምትሆን አጋር ስጠኝ በቃ። ከዛ በኋላ ምንም የምትወዳትን ሴት ብዙ ጊዜ አብረህ ታሳልፍ። what do you mean? ጥናት ቢልህ 6 ዓመት 7 ዓመት አብረህ ኖረ ተዋውቀ ነው። ትዳር ራሱ ጥናት ነው። ትዳር ራሱ ጥናት ነው። ኦርጋናይዜሽን አትጨርስም ራስን አትጨርስም እንኳን ሶስተኛ ወገን ማምጣት። በዛ ተስማማለህ። ስለዚህ በቃ በዛ ከተስማማ መቼ ነው ሽምግልና የምትልከኝ? አንድ ሽማግሌ ተገኝቷል። አንድ ደግሞ ጨምርና እንደዛ ነው። so the idea of ትዳር ኦኬ። እስቲ አውራ አንተ ስለ ትዳር። ቅድም ቆንጆ ነገር እያወራ ነበር። ብዙ ዓመት በትዳር ቆይታል። ልጆች ወለድክ? 3 ሴቶች ናቸው ወንዶች? ሴቶች ናቸው። ሶስቱ ዋው። ሉክ አንድ አባባል አለ እኮ ምን ወለደ ሴት ወንድ፣ ምርጫው ያንተ አይደለም የፈጣሪ ነው። አለቅ። በተሰጠህ ነገር ደስ ብሎ ማታመሰግን ከሆነ በቃ ሌላ ችግር ውስጥ ነው። በትዳር ግን ደስተኛ ነህ አንተ? እጅግ በጣም የእውነት የቤተሰቦች እንደሰማችሁት ነው። ብዙ ጊዜ ማናዟል እሸቱን እንደዚህ አድርጎ ያፋጠጠው እንደዚህ አይነት ጥያቄዎች የጠየቁት ሰው የለም እየተባለ ነበር። ትክክል ነው። ማናዟል እሸቱ ከዚህ በፊት የተለየ ፕሮግራሞች ላይ ሲጠየቅ ስለ ትዳር የማይሆን ነገሮችን እየተናገረ ብዙ ሰዎችም በዛ ጉዳይ እንዴት እንደተናገራል ትዳር ውስጥ ከገባህ ማለት እጅግ በጣም ትልቅ ችግር ውስጥ እንደገባህ ነው የሚቆጠር ብሎ ብዙ ሰዎችን የሚያናድድ ነገር ተናግሮ ነበረ። እኚህ ግን አባታችን ፊት ለፊቱ ቀርበው ይሄን የመሰለ ነገር እየገቡት ነበር። ባዶነት እየተሰማ ነው፣ አንተም ማግባት አለብህ ብለው ደስ ነገሮችን እየነገሩት ነበር። ታዲያ እንዴት አገኛችሁት ንግግራቸውን? እናንተስ በዚህ ጉዳይ ምን ታሳባላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልን። ሌላ ደግሞ ቤተሰቦች ማሰባችሁ መረጃ ምንድነው? ለጥንቃቄ ያክል እጅግ በጣም ብዙ ሰዎችም ሲጨነቁበት የነበረ መረጃ ነበር። እሱ ምንድነው? አዲስ ቫይረስ ወደ ኢትዮጵያ እንደገባ ሁላችሁም ታውቃላችሁ። መልአኩ ቅዱስ ሚካኤል እናታችን ቅድስት ድንግል ማርያም ከእንደዚህ አይነት በሽታ ተሰውረን፣ ምክንያቱም የሰው ልጅ በመከላከል ብቻ ይህን በሽታ ሊያስቆመው አይችልምና ታዲያ ሰይፍ አንተሆነም የበሽቶችን መከላከያ መንገድ እንዲሁም ደግሞ በተሽሎቹ የሚተላለፉባቸውን መንገዶችን ዶክተርን እየጠየቀ ለህብረተሰቡ እያካፈለ ነበር። እኔም ለእናንተ ለቤተሰቦቼ ለጥንቃቄ ያክል ከነዚህ አይነት በሽታ እንዴት ነው ራሳችንን ልንከላከል የምንችለው የሚለውን ነገር ለማወቅ እስኪ ደግሞ አንድ ቪዲዮ አይተን እንመለስ። በሽታውን ሁሉ ከሚያመጡት ህመም ትንሽ ለመቆጣጠርም ትንሽ አስቸጋሪ የሚባል አይነት ህመም ነው። ኮሮና ምናልባት የሚተላለፈው በትንፋሽ ስለሆነ ዲስቲሜት የማድረግ አቅሙ ይጨምራል ከዚህ እንጂ ኮሮናን መከላከል የተሻለ ከተያዘ በኋላ ኮሮናን አክሙ ማዳን የተሻለ ሊሆን ይችላል የሚል ግምትም አለኝ እንደ ባለሙያ። ስለዚህ ከኮሮና ጋር ሲነጻጸር ይሄ የከፋ ነው ሊባል ይችላል ማለት ነው። ለመቆጣጠርና ለመከላከል ሳንያዝ ይሄ የተሻለ ነው። ለምን መተላለፊያውን ስናይ ኮሮና የሚተላለፈው በትንፋሽ ነው። ሞሮፍ በኤርቦርን የሚባለው ይሄ ደግሞ በንክኪ ነው እና በአየር ላይ ያለን ነገር መከላከል ትንሽ ይከብዳል አይደል? አዎ፣ በንክኪ ያለን ነገር ለመከላከል ቀላል ነው። ነገር ግን ይሄኛው ከተያዝነ በኋላ የሚያመጣው ጉዳት እንደው ኮሮና የተሻለ ነው ባይባል የኮሮናው የባሰ ነው። በእርግጥ ትንባን ሌሎችም አካላት ላይ ችግር ስለሚያደርግ ይህኛው የባሰ የሚያደርገው አንደኛ መልቲ ኦርጋን ፌለር ያመጣል። ብዙ ኦርጋኖችን ዳሜጅ ያደርጋል። የደም ስሮችን ይበታትሳል። እንዲሁም ኢሚዩን ሴሎችን ይጎዳል። ኢሚዩን ሴሎችን ጎዳ ማለት ደግሞ የመከላከል አቅማችንን ይዳከማል። ስለዚህ ወዲያውኑ ሌላ እንደ ባክቴሪያ እና የመሳሰሉት ኦርጋኒዝሞች ወደ ሰውነታችን ሊገቡ የመከላከል አቅማችንን ይዳከማል ማለት ነው። በተጨማሪም ያው ደም እንደሚታወቀው በተለያዩ የሰውነት ክፍሎች በአፍንጫ ሊሆን ይችላል፣ በአይን፣ በአፍ እንዲሁም በቆዳ ላይ
ያለ ኮንትሮል ሳይደረግ ይፈሳል እና ኦርጋኖች ደም ስለማያገኙ ኮንትሮል ስለማይደረግ ደም ሴቨሪቲው ከባድ ነው እና በአጭር ጊዜ ለሞትም ያደርጋል። ያው ቤተሰቦች እንደሰማችሁት ነው። እግዚአብሔር ከነዚህ ነገር ይጠብቀን። የሰው ልጅ ራሱን መከላከል አይችልም። በተለይ ደግሞ ኢትዮጵያ ውስጥ እየኖረን በጣም ከብዙ ነገሮች ጋር እንደምንነካካ ሁሉም ሰው የሚያውቀው ነገር ነውና እግዚአብሔር ይጠብቀን። በተጨማሪ ደግሞ በቻልነው መጠን ደግሞ ራሳችንን ከነዚህ አይነት በሽታ ለመከላከል በቻልነው አቅም ንክካችንን እንቀንስ። በኮሮና ጊዜ እንደነበረው ሰላምታችንን መቀነስ አለብን ብዬ ተስፋ አድርጋለሁ። ታዲያ ቤተሰቦች እናንተስ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ በድጋሚ ልጠይቃችሁ አስቀምጡልኝ። ይህ ነገር ይጨመር፣ ይህ ነገር ይቀነስ ነገር ካለም እኔም አስተካክላለሁ። ወደ ኔክስት ቪዲዮ ዛሬ ደግሞ ማሳማችሁ ቪዲዮ ነው ቤተሰቦች። ጃኒና አሮናይ ፍቅረኛሞች ናቸው እየተባለ ነበር። ታዲያ ሀምለሰትም በኢንተርቪው ላይ እጅግ በጣም በሚገርም ሁኔታ አፋጣው። በስተመጨረሻም ግን እውነቱን ሊነግረን ብሎ መጨረሻ ላይ ቃላቱን ቀይሮት ቆይ እስኪ አሳውቃቸዋለሁ እያለ ነበር። እጅግ በጣም ደስ የሚሉ ቪዲዮችን ነው በተለያየ ጊዜ የሚያጋሩት። ከዚህ በፊት ምን አይነት ፕሮግራሞችን ሲያሳልፉ እንደነበረ ታውቁታላችሁ ተስፋ አደርጋለሁ። እስኪ ደግሞ እሱም ስለ ጃኒ ሲጠይቅ ለመለስለው መልስ አንተ እንመለስ። ከጃኒ ጋር በጣም ብዙ ሰው ማወቅ የሚፈልገው ጥያቄ ነው። ደስ ትላላችሁ። እንዴት ነበር ወደ ፍቅር ህይወት ያመራችሁት? ማንናማ? አንተና ጃኒ አውቃችሁ ነው ፍቅር ላይ እንዳለ እንደዚህ የምጠይቁት? እሱ ገና ነው አልታወቀም። ማይካድ ሀቅ ይባላል እኮ አይኑ ይናገራል። ባይዘው እንግዲህ ሰው ራሱ ያዘን ፍቅር ውስጥ ከሆነ እንጂ ገና ነን። አሁን እየተቀራረብን ያለ ነው። እኔ አሁን የተዋሸው ነው የሚመስለኝና ይደብረኛል። እውነቱን ንገረኝ፣ እንዴት ነበረ የፍቅር ህይወት? ዛሬ የምትፋችለት ነው ማለት በትንሽ በስሱ ነካ አድርገን ነው እንለፍ። እንግዲህ ሜቢ የምናሳውቃቸው ካለ የሆነ ነገርም ነው ካለ የሚታወቀው ከሜቢ ቆይቶ ሊሆን ይችላል። አሁን ምንም የሚታወቅ ነገር የለም እውነት ለመናገር። እሺ ያው ቤተሰቦች ስለ ጃኒ አሮናይ የተናገረበት መንገድ እጅግ በጣም ነበር ደስ የሚለው። እጅግ በጣም ደስ የሚሉ ካፕሎች ናቸው የሚመስሉት። እንዲሁም ደግሞ ካፕሎችም ከሆኑ ደግሞ ቤተሰቦች ለወግ ለማድረግ እንዲሁም ደግሞ ልጅ ብሎ ለመሳም ያብቃቸው። እጅግ በጣም ደስ የሚሉ ቪዲዮዎች ነው በዚህ በቻናል ሚዲያ ላይ የሚያጋሩን። ሰሞኑን ደግሞ አሮናይ ለጃኒ ተመርክኮ ቀለበት አደረገላት እየተባለ ነበረ። ያው ይሄ ነገር መሆኑ የማይቀር ነው፣ ግን ትንሽ ጊዜ ይፈልጋል እያለ ነበረ አሮናይ። ታዲያ ቤተሰቦች እናንተም ሀሳባችሁን ኮሜንት ላይ አስቀምጡልን። ወደ ኔክስት ቪዲዮ በመጨረሻም ማሳጋችሁ ቪዲዮ ነው ቤተሰቦች። አሮናይ ስለ ሰይፉ ፋንታሁን እጅግ በጣም ደስ የሚል አክብሮት እንዳለው የተናገረ ነበር። እስኪ ደግሞ ከነበቱ ስለሱ ሲናገር የነበረው ቪዲዮ አይተን እንመለስ። ስለ ሰይፉ ማለት ነው አንድ የሚለው ነገር ምንድነው? በጣም አሁን ሰዎች ሜቢ እየዋሹ ይመስላቸዋል፣ ግን አከብረዋለሁ። ሰይፉ ያደረገው ነገር የሆነ አለሳልሽ ምናምን አታክ ለማድረግ የመሰላቸው ሰዎች ስላሉ ነው። ወድሃለሁ አከብራለሁ ስለው ግን ሲሪየስሊ አከብረዋለሁ። ለምን? የሰራው ስራ ስላለ ጥሩነቱ አይለታለሁ፣ ያደረገው በጎ ነገር ሁሉም አየዋለሁ። ግን አንዳንድ ሰው ደግሞ የተናገረው ነገር ደግሞ ወደ አንተ ይደርሳል። አንድ እንደምታከብረው ሰው ደግሞ ላንተ ያለው አመለካከት ትክክል ካልሆነ ታስረዳዋለህ። እኔ አሁን የሰራሁት የማስረዳትን ስራ ነው። ግን እኔ የደበረኝ ነገር የተናገረው ቃል ነው። ሰይፉ የተናገረው ቃል ትክክል ስላልነበረ ነው። እኔም የሆነ ነገር ተሰምቶኛል ከጥሩነቴ ከዛ ሁሉ ያደረኩትን ነገር ለየት ተብሎ ትንሽ ቃላቶች እኔ ኔጌቲቭሊ ኢምፓክት የሚያደርጉኝ ቃላቶች በመናገሩ። ግን አዶናይ እንደዚህ ብሎ የተናገረው ነገር አለ። እኔ ያመለጠኝ ነገር ካለ አላውቅም። ኖ አይ ቲንክ ንግግር በአሽሙር ነው። ሁሉም ህዝቡም ገብቶታል፣ እኔም ገብቶኛል። ከሰይፉ ጋር አንድ ፊልም ሰርቻለሁ። ግን ያን ያህል ትውቅ ባይኖረንም ከመጣበት የህይወት ልምድ ሲታይ፣ ካለበት እድሜ ሲታይ፣ ከሰራቸው ስራዎች መልካም ስራዎች ሲታይ በዚህ መንገድ አንተን አሽሙር ይናገራል ብዬ አላስብም። ኦነስት ሆኜ ነው እንግዲህ የምነግርህ። ይህም አስተሳሰብሽ ያሳያል። አንቺ እንዳምለሰት አንቺ አሁን ሳይሽ what a beautiful mindset you have። እኔም exactly I have that እቺ mindset አስተሳሰብ ነው ያለች የምንጠቀምባት። ግን አንዳንዴ it's just የሚታዩ ነገር አለ፣ የሚሰማሽ ውስጥሽ የሚነግርሽ ነገር አለ። ያቺኛዋ ምስተራለ ትክክል እንዳልሆነ ፊል ታደርጊዋለሽ። ከዛም አልፎ እንደ ህዝብ ደረጃም ፊል ሲያደርጉት ኮኔክቲቭሊ ኦልሬዲ ተዳርሷል፣ ይገባሃል፣ ትረዳዋለህ። ግን ሜቢ ኦኬ that's good ሳያስበው ለሌላም ተወርቶ ሊሆን ይችላል። አይ አፖሎጃይዝ፣ ይቅርታ በጣም ለሌላ ተወርቶ ከሆነ ፐርስፔክቲቭ ነው። ባይ ዘ ወይ አንተን ገና የምትመጣ ልጅ እኛ እኮ ልጃችን ማለት ነው ማረዋት ገባ በአንተ ልክ ነው። እንደውም ወረድ ብለን አሁን ባለቤቴ ሁሉ ጊዜ ምን ይለኛል፣ ልጆችን ስታወሩ
በቁመታቸው ልክ ዝቅ ብላችሁ አውራቸው ይላል ነው። ሰዎች እንደሰማችሁት ነው አዶናይ ስለ ሰይፉ ሲናገር የነበረው ነገር እጅግ በጣም ደስ ይለው። ምክንያቱም ከዚህ በፊት ሰይፉ ፋንታሁን ሲያደርጋቸው የነበረችው ነገሮችን ሁላችንም መርሳት የለብንም። ለመቄዶንያ የገቢ ማሰባሰቢያ ፕሮግራም ላይ 2 ወር ሙሉ ቤቱ ሳይተኛ በቱታ እስከ ሌሊቱ 8 ሰዓት እስከ ሌሊቱ 11 ሰዓት ድረስ እጅግ በጣም ደስ የሚሉ ቪዲዮዎችን እያጋራን ነበር። መርሳት የለብንም። ዛሬ አዶናይ የተለያዩ የሚያዝናኑ ቪዲዮዎችን እየለቀቀ ቢሆንም ሰይፉ ፋንታሁን ግን ያደረገው ነገር መርሳት የለብንም እና ቤተሰቦች ይህን ነገር እናንተም በማስተዋል ቆም ብላችሁ አስቡበት ብዬ የመጨረሻ መልእክቴ አስተላልፋለሁ። ደግሞ ቤተሰቦች ቅዳሜን ከሰዓት ላይ እጅግ በጣም ደስ የሚል ወጣት እጅግ በጣም ደስ የሚል ቪዲዮ እያጋራ ነበር። እርሱ ምንድነው የተለያዩ ኢትዮጵያ ውስጥ የወጡ ዘፈኖች እጅግ በጣም ትላልቅ መልእክቶች አላቸው እያለ እጅግ በጣም ሰዎችን ሲያስቅ ነበር። እስኪ ደግሞ ቪዲዮ ብዙ ጊዜ ወንድ ልጅ ሴት ልጅን ከማግባቱ በፊት የሚላት ነገር አለ። ልቤ ላይ ነገሺ፣ ደረቴን ተንተራሺ፣ አብረሽኝ ደንሺ፣ እሺ ደግሞ ይበልጣል ከሺ ነው የሚላት። ካገባት በኋላስ አትነዛነዢ፣ በጠዋት ተነሺ፣ ቁጣሽን ቀንሺ፣ ደግሞ ዝም ብለሽ አታለቃቅሽ፣ ደግሞ አትበልጭም እሺ ከሺ ነው የሚላት። በድሮ ጊዜ ፍቅር አለ ይባል ነበር። ሞር ፍቅራቸው የሚገላለጹት ደግሞ በሙዚቃ ነበርና ለምሳሌ በመሰረተ ልማት መጓደል ምክንያት ፍቅራቸው የተቋረጡ ዘፋኞች አሉ። ያንን ጋራ አቋርጠሽ ሁሌ ማለንሺ፣ ያንን ጋራ አቋርጠሽ በሀሳቤ ማይሺ፣ ያገሬ ልጅ እንደምንድነሽ። ሌላም አለ ደግሞ በጆቼ የዳሰስኩ እንዳላጫውትሽ ሰው ከማይደርስበት ጋራ ስር ነው ቤትሽ፣ ጋራ ስር ነው ቤትሽ። ጋራን ይለያያቸው አይደል? አብዛኛው ችግራቸው ጋራ ስለሆነ ጋራ ደግሞ አይፈርስም። ቢፈርስ ኖሮ ምናልባት የመገናኘት ቻንስ ነበራቸው። እንደዛም ሆኖ ግን ለመገናኘት ይሞክራሉ። ወንዱ ለምሳሌ ሴቷን ሲቀጥራት እንደዚህ ይላታል፣ አንቺ ተደጀን አባይ ቅርብ አይደለም ወይ 120 ኪሎ ሜትር በእግሯ አላስመጣም እና እንደዛም ሆኖ ራሱ እሷ ትሄዳለች። ለዛም ነው የድሮ ሰዎች ወይም የድሮ ዘፋኞች ልባቸው ሰፊ ነው የሚባለው። ልባቸው ሰፊ ከሆኑት ዘፋኞች መካከል አንዱ መልካሙ ተበጀን። እንዴት አትሉኝም? የልቤና አዳራሽ ለዛሬ ይዤላችሁ የመጣው ቪዲዮ እነዚህን ይመስሉ ነበር። ስላዳመጣችሁኝ አመሰግናለሁ። በቀጣይ አሪፍ ትምህርት የሚያስጨብጡ ቁም ነገር አዘል ቪዲዮችን ይዤላችሁ እመጣለሁ። ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ ቪዲዮቻችንንም ላይክ ማድረጋችሁን ቀጥሉበት። ቴንክ ዩ